በ2025 የቲክቶክ ክሬቲቭ አዋርድ ላይ የተለየ አለባበስ ለብሰው በዛ አዋርድ ላይ የተገኙት እነ ጃኒ እንደዚሁም ደግሞ ኢቫና በሕግ ቁጥጥር ስር መዋላቸው ሰምተናል። በተለይም ደግሞ ከሰሞኑ መነጋገሪያ ርዕስ ሆነው የጋዜጠኛ ሶፎንያስ ጉዳይ በሀገራችን ላይ ከፍተኛ ቁጣ የቀሰቀሰ እንደዚሁም ደግሞ በርካቶችን እያነጋገረ ያለ ጉዳይ ነው። ጋዜጠኛው ግብረ ሰዶማዊ መሆኑን ተረጋግጧል። ይህንን ጉዳይ ዛሬ በሚኖረን ቆይታ በስፋት እንመለከታለን። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁ? ዛሬ እንግዲህ ለእናንተ ይሆናሉ እንደዚሁም መስማት መመልከት አለባችሁ የእናንተን ሀሳብ አስተያየት ምክርና ተግሳጽ ይፈልጋሉ ያልኳቸው ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮዎቹን የተመለከታችሁ ሀሳብ አስተያየቶቻችሁን ምክርና ተግሳጻችሁን እንድታስቀምጡልኝ በሀሳብ መስጫ ሳጥኑ ላይ ሀሳብና አስተያየቶቻችሁን እንደዚሁ እንድታሰፍሩልኝ እጠይቃችኋለሁ። እንደዚሁም ደግሞ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን እናንተን ይመጥናሉ እንደዚሁም ደግሞ መመልከት ብቻ ይገባችኋል ያልኳቸው ቪዲዮዎች ነው ያስኩት። ምክንያቱም እጅጉን የምንመለከታቸው ሶሻል ሚዲያው ላይ ሲዘዋወሩ ያዩዋቸው ቪዲዮዎች እጅጉን ለመስማትም ሆነ ለመመልከት እጅጉን የሚያሳዝኑና የሚያስጠሉ ናቸው። ነገር ግን እናንተን ይመጥናሉ። የእናንተን ክብር በሚመጥን መልኩ እንግዲህ የተወሰኑ ጥቂቶቹን ብቻ እንመለከታለን። ከዛም ሀሳባችንን ወደ እናንተ እንለዋወጣለን ማለት ነው። አብራችሁን እስከ ፍጻሜው ድረስ ቆዩ። በቀዳሚነት የምንመለከተው የቲክቶከሮችን ጉዳይ ነው። እንግዲህ ባሳለፍነው ሳምንታት ውስጥ የ2025 ቲክቶክ ክሬቲቭ አዋርድ ተከናውኖ እንደነበር ይታወሳል። በዛም ላይ የተለያዩ ግለሰቦች በሰሩት ስራ እንደዚሁም ደግሞ ባሳለፉት የቲክቶክ ጊዜያቸው ውስጥ እንግዲህ የሰሩትን ስራ በማስታወስ የተለያዩ ሽልማቶች ሲሸለሙ የገንዘብና እንደዚሁ ዋንጫ ሽልማት ሲሸለሙ አስተውለን ነበረ። በዚያ የኢቨንት ላይ ታዲያ አዲስ አለባበስ ለሀገራችንም ሆነ ለማህበረሰቡ ያልተለመደ አይነት አለባበስ ለብሰው የተገኙ ቲክቶከሮች እንደነበሩ ይታወሳል። ያንን ተከትሎም እንግዲህ ከፍተኛ የሆነ ተቃውሞ፣ ከፍተኛ የሆነ ትችትም ሲያስተናግዱ ነበረ። ግማሹ ይቅርታ ሲጠይቅ ግማሹ ደግሞ በማን አለብኝነት ይቅርታ አልጠይቅም ሲል ተመልክተን እንደነበር ይታወሳል። አሁን ላይ ግን በሕግ ቁጥጥር ስር መዋላቸውን እየሰማን እንገኛለን። ከነዚያም መካከል እንግዲህ ቲክቶከር ጃኒና እንደዚሁም ደግሞ ኢቫና ናቸው ማለት ነው። ሁለቱም በሕግ ቁጥጥር ስር እንደሚገኙ የአዲስ አበባ ፖሊስ ኮሚሽን አስታውቋል ማለት ነው። በፌስቡክ ፔጁ ላይም ዘርዘር ያለ መግለጫንም ሰጥቷል ማለት ነው። ስለሱ አንድ ቪዲዮ ላስመልክታችሁና እንመለሳለን። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይም ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ ፕሮግራሙን ያቀነባበሩ ተጠርጣሪዎችም ወንጌላዊት ገብረ እንድርያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ኃይለ ማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። አለባበሴ ምናምን የቲክቶክ ባይ ዘ ዌይ አለባበሴ ስላችሁ በዚህ አጋጣሚ ጋጥ ወጥ የሆነ ነገር አይደለም የለበስኩት፣ ግን ቦርሳ ይዤ ነበረ። ያ ስታት ካለፈ በኋላ ልጅነት ያር እንዴ ሲጀመር ቆይ ልጅነት እኮ ልጅ ከሆናችሁ ከዛ ታላቅን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason እና ታላቆችን ሰምቻለሁ፣ አክብራችኋለሁ። ቴንክ ዩ ሶ ማች። አላሳፈራችሁም ከዚህ በኋላ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት፣ እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየሁ አደግኩ። ከሁለት ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን
የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም። ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስዱ አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ ምንም እና እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮመንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ሕዝብ ለምንድን ነው ይቅርታ ምለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። የጋዜጠኛ ሶፎንያስ ጉዳይ እንግዲህ በዚህ ሰዓት ከፍተኛ የሆነ ተቃውሞና እንደዚሁም ደግሞ መነጋገሪያ ርዕሰ ጉዳይ ሆኗል። ይህ ጋዜጠኛ ከዚህ ቀደም በአእምሮ ህመም ምክንያት እንግዲህ ከሚዲያ ዓለም ጠፍቶና እንደዚሁም ደግሞ ይህ ሰው የጠፋ ተብሎ ሲጠየቅ መክረሙ ይታወሳል። ኋላ ላይም እንግዲህ አገግም ያለው ብሎ ተመልሶ መጥቶ እንደነበረ ከዚያም ሰውነቱ ላይ የሚታዩ ከፍተኛ የሆነ ለውጥ ተስተውሎ እንደነበር ይታወሳል። ያንንም ተመልክቶ በርካቶች እንግዲህ አዝነውለት የተለያዩ ድጋፎችን ሲያደርጉለት እንደነበረም የተለያዩ እንክብካቤዎችንም ሲያደርጉለት እንደነበር ይታወሳል። በኋላ ላይም ታዲያ ወደ ሚዲያው ዓለም ተመልሶ በአሻም ቴሌቪዥን እና እንደዚሁም ደግሞ ትርታ ሬዲዮ ላይም እንደዚሁ ስራውን ሲሰራ እንደነበረም እናስታውሳለን። አሁን ላይ ግን የወጣው መረጃ እጅጉን የሚያስደነግጥ ነው። ሙሉ ለሙሉ በሚባል ደረጃ የግብረ ሰዶም ተከታይ እንደሆነና እሱም ራሱ ግብረ ሰዶማዊ እንደሆነ የሚያረጋግጥ መረጃ ወጥቷል። ይህም ታዲያ በርካቶችን ያስቆጣ ጉዳይ ሆኗል። ከዚህ ቀደም እንደምናስታውሰው እንግዲህ በእግረኛው ሚዲያ ላይ ቀርቦ ስለነዚህ አይነት ሁነቶች ሲጠየቅ ነበረ። እንግዲህ ተክሌ የተለያዩ ጥያቄዎች ከዚህ አሁን ካለበት ሁኔታ ጋር በተያያዘ አንዳንድ ጥያቄዎችን ሲጠይቁት እሱ እንደዚህ አይነት ነገር ፈጽሞ እንደሚቃወም እንደሌለበት ሲገልጽ በኢንተርቪው ላይ ተመልክተን ነበረ። በዚያ ኢንተርቪው ላይ ሁላ ጋዜጠኛው ሲሰደብ ነበረ። እንዴት በዚህ ልክ እንደዚህ ለማዋረድ ይሞክራል፣ እንደዚህም ሊገልጸው ይሞክራል፣ ሰውየው የአእምሮ ህመም እንጂ እንደዚህ አይነት ነገር ውስጥ ፈጽሞ የለበትም ብለው በርካቶች ሲናገሩና ለሱም ድጋፋቸውን ሲያሳዩት እንደነበረ ይስተዋላል ማለት ነው። ከዚያም በኋላ በርካቶች እግረኛው ሚዲያውን ሲተቹም እንደነበረ ተመልክቼ ነበረ። አሁን ላይ ግን ያ የቀድሞ ቪዲዮ ወጥቶ ድጋሚ መነጋገሪያ ርዕስ ሆኗል። በተለይም ደግሞ የዚህ ሰው መነጋገሪያ ርዕስ የሆነበት ምክንያት ሙሉ ለሙሉ በሚባል ደረጃ የድምፅ በስልክ ያደረገው ልውውጥ ከወጣ በኋላና እንደዚሁም ደግሞ የተጻጻፋቸው የሜሴጅ ልውውጦችም ሙሉ ለሙሉ ከወጡ በኋላ ነው። አንድ ግለሰብ ነው እንግዲህ ይህንን መረጃ ያወጣው። እስኪ ቪዲዮቹን የእግረኛው ላይ ያለውንም ከዛም በኋላ በስልክ የተለዋወጠው የድምፅ ቅጂ ከዛም በጽሁፍ ደግሞ የተለዋወጠው የቴክስት ልውውጥን በተመለከተ የተለያዩ ግለሰቦች ሀሳብ አስተያየቶቻቸውን እንደዚሁም ደግሞ በዋናነት ይህንን ነገር ይዞ የወጣው ግለሰብም በእንደዚህ አይነት መልኩ ሀሳቡንና እንደዚሁም ደግሞ ጉዳዩን ሲያስተላልፍና ሲያሰራጭ ነበረ። እስኪ በተከታታይነት እንመልከታቸው። አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። ለማንኛውም አዳማ መጥቶ ነበረ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችው እና ፌስቡክ ፔጅ ላይ ምን ብሎ ለጥፏል? ትላንትና ዕለት ማለት ነው ከውጭ ሀገር አንድ ወዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ
አይ ድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። እኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስ ሊጠፋ ይችላል ብሎ ሰከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁ? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየሁ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ፣ ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። ቂጡን ሊደረግ ነው የመጣው። ማስረጃ አለኝ፣ የድምጽ ማስረጃ አለኝ፣ የምስል ፎቶ ማስረጃ አለኝ፣ ቪዲዮ ሳይቀር አለኝ። ቪዲዮ ለማንኛውም ታዩታላችሁ፣ ገብታችሁ ፍሬዘር ፍቃዱ ዩቲዩብ ላይ ነገ ለቀዋለሁ፣ ገብታችሁ ታዩታላችሁ፣ ችግር የለም። ምክንያቱም አሁን ሰዓቱም ስለሄደ ችግር የለም። ነገር ግን ኮሜንት ላይ እየገባችሁ አያለው ገብቼ ስመለከት ኮሜንቶች አይዞክ ዋናው አንተ መትረፍህ ነው፣ እውነት ነው፣ ጊዜው ከብዷል፣ የአዳማ ሰው አልከፋም። የአዳማ ሰው ጤነኛ ሰው ነው። ማንም ካልነካው የሚነካ ህዝብ አይደለም። የአዳማ ሰው በጣም ጤነኛ ወጉን ባህሉን የሚያከብር ህዝብ ነው። እሺ የናዝሬት ህዝብ፣ የአዳማ ህዝብ በጣም ከትንሽ እስከ ትልቅ ነው የምነግርህ። ካልመጣህበት የማይመጣ ህዝብ ነው። ከተነሳህበት ደግሞ ይገልሃል ነው የምነግርህ። ማለት ለዲኤንኤ እንኳን እንዳትመች አድርጎ ነው ሰባብሮ አጥንት የሚያቃጥልልህ። ስለዚህ ይሄ ሰውዬ የተቀደደው ነገር እዛ ጋር መጥቶ አስባልታ የማይመስል ነገር ወደ አዳማ ላፕቶፕ ተልኮ ከአዲስ አበባ አልፎ ማለት ነው አዳማ ላፕቶፕ ተልኮ ከዛ እሱ ከአዲስ አበባ ላፕቶፕ ሊቀበል መጥቶ እያንዳንዷ የተናገራትን የድምጽ ቅጂ በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት እንትን አድርጎታል። ይሄ ምንድነው ብሎክ ምናምን አድርጎ አጠፋፍቷል በሱ ቤት። ሙሉ ማስረጃ ስለዚህ ሰው የሚናገረው ነገር አስቀምጥላችኋለሁ። ግን ተጠንቀቁ ወንዶች፣ በሱ ዙሪያ የምትገኙ ሾው እያለ የጋበዘ ኢንተርቪው ላርጋችሁ እያለ የማይሆን ነገር ውስጥ ሊከታችሁ ስለሚችል ይሄ ሰውዬ ግብረ ሰዶም ነው፣ ጌ ነው በአጭር ቋንቋ እየነገርኳችሁ ያለሁት። እንዴት አወቀ ካላችሁኝ ሙሉ ማስረጃ አለኝ። ጠብቁኝ፣ ነገ ለማንኛውም እለቅላችኋለሁ። ችግር በደንብ አሰባጥሬ እለቅላችሁና አርፋችሁ ትቀመጣላችሁ። ነው እህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው ወይ የለም ታዋክ አስተያሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? አዎ ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ አሞራ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ምን ላየሁ ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቅኩ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው በሰው ኔጌቲቭ ነገር ውስጥ መግባትም ይዝናና ሰው አለ ፈታከም እኔ አላውቅም። ዘና የሚል ሰው አለ። እሺ ስለዚህ
እንግዲህ ከረጅም ጊዜ በኋላ ነው ወደ ስራ የተመለስኩት። ቴሌቪዥን ዜና ማነበው ሬዲዮ የኔን ፓስዋርድ በሌላ ሰው ሞባይል ቀፎ ገብቼ ነበር ከዚህ በፊት ያ ሰው ነገር ውስጥ የለም ሰው ሰሞኑን እኔም አየሁኝ ፌስቡክ ላይ ተፖስቶ የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁኝ። ለጊዜው ትንሽ ደንግጬ ነበር ምንድነው ምናምን ብዬ በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ። ራሱ የተጻጻፋቸው ኦኬ በጣም የሚገርም ነገር ነው። አያድርስ ነው ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰሞኑን ስትረስ ማን ነበረብኝ ጭራሽ ስትረስ ለመፍጠር ነው ግን እኔ ያልተጨነቅኩ ተመስገን። ይሄኛው ግን አንተ በአንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። እንደዛ ነው የሚመስለው። ይሄ እኮ ከጤነኛ አእምሮ የሚጠበቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ እኔ ላንተ ደንግጫለሁ። እንደዛ ስለተሰማ መጀመሪያ ያስደነግጣል። ከዛ ግን ኖርማል አይደለም። ደግሞ ኮሜንቶቹ እየገባው አይደል? በጣም ይገርማል። ኮሜንቶች ምን ይላሉ ካያቸው ስላለ? ጥሩ አይደለም። ስንት ዓመት የገነባነው ዝና እሺ አስቸጋሪ ነው እኮ። ምን ከዛ በኋላ ሰዎች እንዲስደዋውል ቤተሰብ ጋር እንደዚህ እሱ ንገረኝ የተወሰነ። በጣም ብዙ ወዳጆቼ ናቸው የደወሉት። እሺ ከውጭም ከሀገር ውስጥም ምንድነው ምን ያሉኛሉ። የተቻለኝን ያህል ለማስረዳት ሞክሬያለሁ። ብዙ ሰዎች ደንግጠዋል። በጣም ብዙ ስልኬ እረፍት አልነበረውም። በጣም ይገርማል። በፊት አሁን አንተ ሁለት ሰዎችን ይሄኛው ጓደኛህም ያኛው ያንኳን በስራ ያገኘው ነው የዚህ በ1 ሚሊዮን ብር ከሂጅራ ባንክ ልታገኝበት የነበረው እሱ የስራ ጉዳይ ነው። ይሄኛው ደግሞ ጓደኛህ ነው አይደለ? የትኛው? ይሄ ፓስዋርድ በስልኩ ላይ የኔ ጓደኛ አይደል? እሺ በምን ምክንያት ነው? ያይዝ የነበረው ጓደኛ አሁን አሜሪካ ነገር ያለው። እሺ እሱ ነው። እሱ ስልክ ላይ ነበረ። ከዛ ግን ከኔ ጋር እናወራ ነበረ። ከሱ ጋር የነበረውንና ስልክህን እሱ ስልክ ሴኩሪቲ የሆነ ነገር ነው ደግሞ ስልክህን ሴቭድ ነው ያልከው። እሱ ጋር የነበረህና እዚህ ይሄን ያክል እሱ ባንተ ህይወት ላይ መንጣጣት ደረጃ ኢንጆይ ማድረግና ደግሞ ስትረስ በክተት ነው። ኢንጆይ ማድረግ ማለት ሰው እኮ በሰው ውድቀትም በሰው ኔጌቲቭ ነገር ውስጥ መግባትም ይዝናና ሰው አለ በጣም እኔ አላውቅም። ዘና የሚል ሰው አለ። እሺ ስለዚህ እንግዲህ ከረጅም ጊዜ በኋላ ነው ወደ ስራ የተመለስኩት። ቴሌቪዥን ዜና ማነበው ሬዲዮ ፕሮግራም ሰራው ከረጅም ጊዜ በኋላ ነው። እሺ ከሞዶ ሙያ ርቄ ነበር። ስለዚህ ያው መልሼ ደግሞ ትንሽ ስትረስፉል እንደሆነ የታሰበ ጥቃት ሳይበር ጥቃት እሺ ይመስለኛል። በሌሎች በኩል ግን ደግሞ አንተ ነህ። ምክንያቱም የባንክ አካውንት ሁሉ የምትልከው ያንተን ነው። የባንክ አካውንት እኮ ይፋ ሆኗል። ከዚህ በፊት የታመምኩ ጊዜ ይፋ ሆኗል ሰዎች እንዲያግዙ። ስለዚህ ለምሳሌ አሁን ከሰዎች ጋር ተጻጽፎ ያንተን አካውንት እሺ ይሄ ቪዲዮ ለታሪክ ይቀመጥ። ይሄርኩ ያለው አንድ ጌይ የሆነ ሰውዬ ቀጥሮት በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ተከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝ ነገር በሙሉ። እኔም እንደነሱ ሆኜ አውርቻለሁ ማለት እኔም ልክ ጌይ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራው ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተህ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ሰው ከዚህ በኋላ የምር እየመጣ ከሆነ ይህ ቪዲዮ ከቤት ይወጣ ነው እሱን ለማግኘት እየቀረስኩ ያለሁት። ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቃ አመድ ነው እናበላው ማለት ነው። አመድ በአመድ አድርጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንት ነው። መጀመሪያ በዚህ ነው ፖስት ያወራኝ። ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ
ደህና ነህ የሚል ጽሁፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራነውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለሁልህ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይሄንን ያልኩት እኔ ለምንድን ነው እኔ ይሄንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታሹ የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። ኧረ ሶፊሻ አታወዛግበኝ፣ የጠየቀኝና ሐሳቡን ያነሳው እኮ አንተ ነህ፣ ፈታ እንበል ያልከው እንዴት ነው እየጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔም ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍሬዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት? እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው አትምተው ጋዜጠኛው ጌይ መሆኑ በይፋ ተረጋገጠ። ከዚህ ቀደም በዚህ ቆሻሻ ድርጊት ላይ መሰማራቱን ገልጸን ይፋ ብናደርግላችሁም በምላሹ ግን የደረሰብን ስድብ ነበር። ብዙዎቻችሁ የአእምሮ ታማሚ የሆነን ሰው ስም አጠፋችሁ ብላችሁ ወቅሳችሁንም ነበር። ሆኖም እውነት እያደረ መውጣቱ አይቀርምና ይሄው ዛሬ ላይ በይፋ በማስረጃ ተረጋግጧል። ይሄ ሶፎንያስ የተባለ ጋዜጠኛ እጅግ የዘቀጠንና የበከተን ዘግናኝ ነገር ሲያደርግ እጅ ከፍንጅ ተይዟል። ከዚህ ቀደም ታስታውሱ እንደሆነ በፌስቡክ ገጹ ለአንድ ሰው የጻፈው ቀፋፊ ሜሴጅ ይፋ ወጥቶ ብዙዎችን ሲያጨቃጭቅ ነበር። ታዲያ በወቅቱ ሶፎንያስ አይኑን በጨው አጥቦ እግረኛው ሚዲያ ላይ በመቅረብ ነገሩን ሊያስተባብል ሞክሮም ነበር። በዚህ ወቅትም በርካቶች ተታለው አዝነውለት ከጎኑ ቆመው ነበር። የአእምሮ ታማሚ ነበር መባሉ ሲጨመር ደግሞ የሰውን ልብ በቀላሉ አሸንፎም ነበር። ነገር ግን ማንም በአእምሮ ህመም ሰበብ ተደብቆ ይህን የረከሰ የግብረ ሶዶማዊነትን እርኩሰት እያደረገ መኖር አይችልም። አስቀድመን እንዳልናችሁ እውነት ጊዜ ጠብቆ ይፋ መውጣቱም አይቀርም። ጋዜጠኛው ግብረ ሶዶማዊ መሆኑ በይፋ ተረጋግጦ ባረጋገጡ ወጣቶች ድብደባ ደርሶበታል። እዚህ ጋር ይህን ነገር በማስረጃ ያረጋገጠውን ወንድማችን ፍሬዘርን እያመሰገንን ነገሩን በዝርዝር እንንገራችሁ። ከመሸ ለምን መጣው መሰላችሁ? የጋዜጠኛውን አዳማ ሄዶ የተደበደበውን በሆሞሴክሹዋሊቲ ጉዳይ ምናምን አይቼ ዝም ማለት ይከብዳል። እንደዚህ አይነት ነገር በተደጋጋሚ እያያችሁ፣ በተለይ ደግሞ ሳይኮሎጂካል እንትን ኖሯችሁ የምታውቋችሁ ብዙ ታሪኮች ኖሯችሁ ከዛ ደግሞ ከተማው ላይ ጨርሳችሁ ምናምን እንደዚህ አይነት ነገር ስታዩ በጣም ብዙ የኢትዮጵያ ሕዝብ እየተሸወደ እንደሆነ ሲገባችሁ ዝም ማለት ይከብዳል። ብዙዎቻችሁ አታውቁም። ብዙዎቻችሁ ኖርማል ላይፍ ነው የምትመሩት። ናይት ላይፍ በጣም የምታውቁ ሰዎች ካላችሁ እንደዚህ አይነት ነገሮች በጣም እንደበዙ ሊገባችሁ ይገባል። በጣም ዘጭ ነው፣ በጣም ብዙ ነው። በጣም ብዙ አርቲስቶች አሉ እንደዚህ ስም ተጠርቶ እንትን ስለማይባለው እና እንደዚህ ጊዜ ሲያጋልጠው ጥሩ ነው። ሆሞሴክሹዋል ቴንደንሲ የሚባል ነገር አለ፣ the way they act ምናምን እና በጣም ብዙ ነው ያለው። ማን ገብረ ኢየሱስ በፊት የሚሰራበት ባር እኛ እንዝናና ነበርና አዳምጡት። ባይዘ እሱ ብዙ የሚያወራው ነገር ከመሬት ተነስቶ አይደለም። ሰውየው ብዙዎቹን ነገሮች በተመሳሳይ ነገሮች እናውቃለን እና ከምታስቡት በላይ በጣም ብዙ ነው እና አሁን እየተደረገላችሁ ያለው ምን መሰላችሁ? አሁን ኦፊሻል እየወጣላችሁ ነው በሶሻል ሚዲያ ምናምን ራሳቸውን መጥተው እዚህ ኮንፍሮንት እያደረጉ ነው ያሉት በደንብ ማለት ነው። እናንተ ከምታስቡት በላይ አሁን በደንብ ሄደዋል እና ይሄ ኖርማል ነው። ኢንቴንሽናሊም ብዙም መጥተው የሚጋፈጥ ምናምን ሰው ሊመጣ ስለሚችል እናንተ በቻላችሁ ታቅም ቤተሰቦቻችሁን ልጆቻችሁ ምናምን ጠብቁ እንጂ አሁን ማትቋቋሙት ደረጃ ላይ እየደረሰ ነው የሆሞሴክሹዋሊቲ ጉዳይ። እዚህ ጋር እንትን ስለተባለ
ሄዶ ምናምን ጭራሽ መግለጫ እየሰጠ አይታችሁታል። ፌስቡክ ላይ እንደዚህ ዝርፊያ ያደረሰብኝ ምናምን ብሎ እስከ መጻፍ ደርሷል። በኮንፊደንስ የአንድ የቴሌቪዥን ጋዜጠኛ እና ምናምን ብላችሁ የምታልፏቸው ብዙ ታሪኮች የአንዳንድ አርቲስቶች ባለቤት ኧረ ባለቤቴን ተውልኝ እያሉ የሚያለቅሱበት ሲቹዌሽን እውነተኛ ታሪኮች ብዙ አሉና እግዚአብሔር ይሁንን። ምንም ማድረግ አይቻልም። እኛም ለራሳችን ሴፍቲ ስለምናስብ ነው እንጂ በጣም ብዙ ታሪክ እናውቃለን፣ ብዙ ሰዎች እናውቃለን። እንግዲህ ዝም ብሎ መመልከት ነው። እንግዲህ ከመቼውም ጊዜ በላይ ትኩረት ሊሰጠውና ሁሉም ሰው ጥንቃቄ ሊያደርግበት የሚገባ ጉዳይ ነው። ይህ እንደ ቀልድ የሚታይ አይደለም። ምክንያቱም በመንፈሳዊም እንደዚሁም ደግሞ በሀገራችንም በማህበረሰብ ደረጃ እጅጉን አስጊ የሆነ ነገር ይመስለኛል። ከጊዜ ወደ ጊዜ እንደዚሁ እንደ ቀልድ እየታየና እየቀለለ የመጣም ነገር ይመስለኛል። ስለዚህ በመንግስት ደረጃም በማህበረሰብ ደረጃ እኛም በግል ከዚህ ነገር እንግዲህ ራሳችንን መጠበቅ ያስፈልጋል። ጥንቃቄም ልናደርግ ይገባናል። እንደነዚህ አይነት ነገሮችንም ስንመለከት ወደሚመለከተው የህግ አካልም እንደዚሁ ማቅረብ እና አስፈላጊውን እርምጃ መውሰድ እንደሚገባ እንግዲህ እኔም በግል ላሳስብ እፈልጋለሁ። ትልልቅ ሰዎችም እንደተመለከታችሁት አስቀድሜ ባሳየኋችሁ ቪዲዮዎች ሲገልጹ ነበረ። ጠንከር ያለ መልእክታቸውም ጠንከር ያለ እርምጃም ሊወሰድ እንደሚገባ ሲጠቁሙ ነበር ማለት ነው። መንግስትም በዚህ ዙሪያ ጠንከር ያለ ነገር እርምጃ እንደሚወስድ በቲክቶከሮች የጀመረውን ባልተለመዱ አለባበሶች እጅጉን ስጋትን ወይም ደግሞ በማህበረሰብ ዘንድ እጅጉን አጸያፊ የሆኑ አለባበሶችን እንደዚሁ ተከታትሎ ለህግ እንዳቀረበው ሁሉ ልክ እንደነዚህ አይነት አጸያፊ ስራዎችን እና በማህበረሰቡ ዘንድ ቅቡልነት የሌለው እንደ አማኝም ደግሞ በሃይማኖታችን ዘንድ እንደ ትልቅ ኃጢአት የሚቆጠረውን ይህንን አጸያፊ ድርጊት መንግስትም እንደዚሁ ተከታትሎ ለህግ እንዲያቀርብና አስፈላጊውን እርምጃ የማያዳግም ለሌሎችም መማሪያ የሚሆን እርምጃ እንደሚወስድ ተስፋ እናደርጋለን። ውድ ቤተሰቦች እንግዲህ ወደ እናንተ ይዤላችሁ የመጣሁት የዛሬው ቪዲዮአችንና መረጃዎቻችን በሀገራችን እንደዚሁም ደግሞ ከሰሞኑ እጅጉን መነጋገሪያ የሆነና አስደንጋጭ የሆነ ክስተት ይህንን ይመስላል። እንግዲህ ከቪዲዮቻችን አዳዲስ ነገር እንዳገኛችሁ እንግዲህ ጥንቃቄም እንድታደርጉ ለሌሎችም እያጋራችሁ ወዳጅ ዘመዶቻችሁ እንደዚሁም ነው አጠቃላይ የኢትዮጵያ ሕዝብ ከዚህ ጉዳይ ጥንቃቄ እንዲያደርግ እያጋራችሁ እንድትቆዩ የጋብዛችኋለሁ ወይም ደግሞ ጠይቃችኋለሁ ማለት ነው። በሌሎች አዳዲስ ጉዳዮች ከዚህ ጋርም በተያያዘ አዳዲስ መረጃዎች የሚወጡ ከሆነ ይዤላችሁ የምመለስ ይሆናል። ለዛሬው ግን እዚህ ጋር ለማብቃት ወደድኩኝ። በሌሎች አዳዲስ ጉዳዮች እና በአዳዲስ ቪዲዮዎች እስከምመለስ ድረስ ቸር ቆዩልኝ።